ወደ የእጁ አካባቢ ያሉት የተወሰነ ሰዎች አካባቢ በተክላይ ነው የሚመጡት። ተክላይ እንትኑ ምንድነው የሚኖረው እንትና ነው ማነው የሚባለው የመን ስሙን ፈርሻ ነው የሚኖረው። የሚያመጣቸው ባለ አርድ አድርጎ ነው። ቦታው ከዚህ ከሳውዲ አረቢያ ቀጥታ ማን ነው ስሙ ሳዕዲያ ነው ማን ነው የሚባለው ወደ ኋላ ሀገር ያለው ሳዕዲያ ወደ ካላርዳ የመን እኮ ነው። ሳዕዲያ እኮ የመን ነው። ካላርዳ ወደዚህ ያለችው ሀገር ማን ነው የምትባለው? አላርዳን እንዳለፍኩ የምታገኛት ከየመን ስትመጣ ይኸውልህ ሰያ ተክለይን እኮ አውርተነዋል። ተክለይን አውርተነዋል። ተክላይ ሊደብቃችሁ ይችላል፣ ቦታ ላይ ደብቆናል። ግን የሱ ደግሞ በጣም ቅርብ ወዳጁ አለ። ቢያንስ በቀን እስከ 150 ሰው 200 ሰው የሚሰጠው ማለት ነው። ኢትዮጵያ በገባ ሰዓት ራሱ ኢትዮጵያ ነው ልጁ፣ የድሬ ሮቃ ልጅ ነው። የድሬ ሮቃ ልጅ ነው። እሱን አናግረን ያን የድሬ ሮቃው ልጅ እኔ እህቴ ናት ብሎ እሱ ቢተባበረን በሱ በኩል ነው ተክላይን እውነታውን እንዲነግረን ማድረግ የምንችለው በዛ ልጅ ምክንያት ነው። ምክንያቱም ያን ልጅ ወዳጁ ነው፣ በክፉ ሰዓትም በደጉም ሰዓት ወዳጁ ነው። ስቀጥል ደግሞ አጠቃላይ በቀን እስከ 200 ሰው 150 ድረስ ነው የሚሰጠው የኢትዮጵያው ደላላ ማለት ነው። በጣም ተዋል። ያንን ልጅ በምን እናገኛለን? ታገኘዋለህ? አናግረው። እኔ በደንብ አገኘዋለሁኝ። እሱን ችግር የለውም። ቁጥሩ የለኝም፣ ነገር ግን አገኘዋለሁኝ። ዛሬም ቢሆን አገኘዋለሁ፣ ነገም ቢሆን ቁጥሩን አገኘዋለሁኝ። ሰውየውን በቃ ፈልገውና ቆይ። እኛ ግን እዛ እንደርስም። ምክንያቱም የጅዳውን እንይዘዋለን። እምቢ ካለ ነው የጅዳው ይያዛል። የጅዳው ያንን እንዳመጣ ይደረጋል። ምክንያቱም ልጅቱ ለመኖሯ ይኸው ዛሬም ስታለቅስ ነበር እየተባለ ነው አይደለ? ከዚህ በላይ ምንም አይነት እንትን የለውም። አሁን በቀጥታ የጅዳው ነው ለምን የገጠሩ የተደ ይሄማ የገጠሩ ታልመጣ በዚህ ሰዓት እሱም እጁ አለበት። ይግባ። ስልኩንም አልተቀማ። ከጅዳ እስከ ፋርሻ ድንበር ድረስ ቪዲዮ እየቀረጠ ነው ሄደው። ማንም አልቀማው። ምክንያቱም ቪዲዮውን ጓደኞቹ የደላላ የነ ተክላይ ጓደኛ ስለሆኑ ስልኩንም አልተቀማ። ሌላ ሁሉ ስልኩን እየተቀማ ሲል እሱ አልተቀማም። እና በለው የት ነው የሚጠፋው? አንድ ሴት ስትጀምር መጀመሪያ ሙታለች ብሎ ተናግሮ ራሱም እሱ ወንጀለኛ ነው። ማን ነው ሙታለች ብሎ የተናገረ? ራሱ ሙታለች ብለውኛል ብሎ ዝም ቢልሳ መንጣት አለበት። አስገባው ፈልግ የጅዳው ደላላ አስገባው። አቡ ይምጣ። ወዳቸው ምስኪን እየመሰለ ውስጣቸው ሲኪን ተሰብስቦ ምድረ ፈሳም የድሃ ልጅ የሚያስለቅስ ደላላ ጭንቅላቱን መባል አለበት። ኢትዮጵያ ውስጥ ያለው ቤተሰብ አሁን ምን መሰላቸው? ተክላይ ማለት ነው። ተክላይ ይሄ ከሳውዲ ከኢትዮጵያ ምናምን የሚመጡት ጋር አይደዋወልም። አንደኛ ተክላይ በጣም ባለሀብት የሆነ ሰውና ዋግነር የሆነ ሰው ነው። የመን ላይ የምታውቁት ሰዎች ካላችሁ እኔ ስለማውቀው ነው። ተክላይን በጣም ዋግነር የሆነ ሰው ነው። በየመኖች የታወቀ ነው። ብር በጣም ከፋይ ነው። ሆቴዎች በደንብ ያውቁታል። ስለዚህ ከተክላይ ጋር የሚያገናኙት ከሱ በታች ያሉ ትንንሽ ደላሎች ናቸው። እሷ ወደ ኢትዮጵያ ስትሄድ መጀመሪያ የሚያገናኛት ደላላ ሳውዲ አረቢያ ያለው ነው። ሳውዲ አረቢያ ያለው ደላላ ቀጥታ ለሳቢያ ነው የሚያስረክባት፣ ወይም ሳቢያ ድረስ በባስት ለተክላይ ነው እኮ አልኩ። ሰያ ሳውዲ ጅዳ ያለው ደላላ ለተክላይ ደውሎ አገናኘን አልኩ እኮ። ቀን ላይ ተገናኘን እኮ። ሙታለች አልከው ዝም ብለህ ነው እንዳልሞተችም እያሉ ነው ብሎ ሲነግረው ሙታለች፣ ምን መረጃ ላንጣላችሁ አለ። ቀብሯንና ልብሷን ያለችበትን ይዘህ እንድመጣ ብሎ ነገ ወይንም ለ3 ቀን ቀጠሮ ሰተነው ነው የወጣው። ልጁ ግን ውሸቱን ነው ደብቆ ነው።
ተክላይ ብሮኮ የማንኛውንም ፎቶግራፍ ቀብር አንፈልግም። ስትሞት ቪዲዮና ፎቶ ነው የምንፈልገው። የሞተችበት ታይም ሲቀብሯት ሲያለብሷት ያለውን ቪዲዮ ነው የምንፈልገው። የምን አባቱ ቀብር ነው የሚያሳየን? ልጅቷ ሙታለች አትበሉ። ልጅቷ አለች እንዴ? ከዚህ ሁላ መረጃ ምን ይነገራችሁ? ልጅቷ አለች። ያኛው መረጃ ስትሉ ነው። ይሄ ተክላይ ነው አያነሳም። በቀጥታውን ወደ የጅዳውን ነገሩ መፍታት የሚችል የጅዳውን ነገሩ መፍታት የሚችል የሚያመጣ የጅዳውን አዎ ወደ ጅዳው ነው አሁን የጅዳው ደላላ እንዳለ መያዝ አለበት ካለበት ቦታ ላይ። ነገር ግን እንደ ሽምግልና ደግሞ ይሄን የማቀውን ልጅ እንደ ሽምግልና ብንልከው ተክላይ የድሬ ሮቃው ማን ነው ስሙ? እዚህ ጋር ኮሜንት ጋር ምጽፉ ሰዎች የድሬ ሮቃው ሊመለከተው ወይም ሊያገባው ምናምን አይደለም፣ ግን ወዳጅ ስለሆኑ ምናልባት ለሱ እውነታው ሊነግረው ስለሚችል ከወደሱ ለማጣራት ያክል ነው። እንደዚህ አይነት ልጅ ነበረች እባክህ እንደዚህ ነው ብሎ እንዲጠይቀውና እንዲያጣራው እንደ ሽምግልና ለመላክ ነው። የድሬ ሮቃውን ወዳጁ ስለሆነ እኮ ስሙን ነገርን እስቲ ወይ ልጠይቃቸው። እዚህ ጋር አሉ። ሌላ ነገር የሚያለቅት ኢሞጂ አትላኩ። የስራ አካውንት ነው በቃ ያላችሁ ነው ስሙ ልጁ። እሱን እንደ ሽምግልና አድርገልከነ እባክህ ብለን ጠይቀን ልጅቱ በህይወት መኖርና ለመኖር ለማረጋገጥ ነው። የጅዳ የተክላይ ላመጣልህ ነው። ተክላይና ወንድሙ እነዚህ ናቸው። ኦኬ በጣም ጥሩ የሚባለው ወንድሙ እስቲ ቆይ ታውቁታላችሁ? የትኛው ነው ተክላይ? ጥሩ ፎቶውን ንገሩን። ሰውየው ማንኛው በቀኝ በግራ ያለው ተክላይ ነው ወንድሙ ናቸው። ሰውን የሚያግቱ እኛ ያው ሰለነ ተክላይ አይመለከተንም። በእርግጥ መጀመሪያ የኛን ነው የምንሄድበት። ቆይ መታወቅ አለበት። የትኛው ነው ተክላይ? ደላላው ሰው እንዲያገታት ምንድን ነው የምታወራው ወንድሜ? ሊለቁ ይችላሉ። ብር ኖሮበት ሊሆን ይችላል። ይሄ የጅዳው ጆከር የሸዋው በእናትህ በግራ ያለው ነው ተክላይ የሚባለው። እነ ጆከርን አታሰልች። የሸዋው በስነ ስርዓት መናገር ያለ ሆነ ድረስ ስለ ብሩኛ የሚያገባን ነገር የለም። እዛው በሚጨርስበት ይጨርሳል። ተክላይ ልጅቷን የያዛት እሱ ነው፣ መልቀቅ አለበት። የምታውቁት ሰዎች የቤተሰቦቹን አድራሻ የተለያየ ሀገር ላይ አዲስ አበባ መሆን የተለያየ ቦታ ላይ ቤተሰቦቹ ካሉ ቤተሰቦቹን አሳውቁ። ለዚህ ነው ፎቶ የሚያዝ ላጥፈው አታጥፈው ነው አድርገው። አሁን ማለት ነው ጆከር ይሄ ልጅ ምንድን እንዳለ ታውቃለህ? ተክለ የሚባለው የፈለገ ሰው ድንበር ይምጣ እያለ ሲዝተ ነበር። ይሄ ሰው ነው ገብቶሃል አይደል? ቀን ከሶስት አበላ ተክላይን የምታውቁት ተናገሩ እንጂ የትኛው ነው? በቀኝ ነው እያሉ ነው። መስቀል ያደረገው ነው? መስቀል ያለው ነው? መስቀል የሌለው? ታሪክ ዘመነ መስቀል ያደረገው ነው። የሳቀው ነው ያለው መሰለኝ። አንድ ጊዜ የገጠር ልጅ ናበሉት። ተክለ የሚባለው መስቀል የሌለው ነው። ይናገራል። መስቀል የሌለው ነው። ናበሉት የገጠር ልጅ ናበሉት። ተክላይ የትኛው እንደሆነ ደግሞ ብትመጣ ይሻለካል። ለገና ወረቀት ይዤ መጥቻለሁ ብለክ ማለት ነው። እንደውም መዘዝ ውስጥ ነው የምትገባው። እና ቁጭ ብለክ እያዳመጥክ ነው። ናግባ
ናግባ ይናገርና የቱ ነው ተክላየቱ ነው እሱን ጥሩት እሱ ነው የሚናገረው ሌላ ሰው በኮመንት እንትን እንዳትል ተው ኮመንቱን ራሱ ጆሮን እስር ቤት ማስገባት እኮ ይቻላል ከክ ቆይ ነጃት ቀስ በይ ነጃት ቆይ ይምጣ ያገጠ ልጅ የሚባል ባሪያ ልጅ አቤት የሳቀው ነው እያሉ ነው መስቀል ይምጣ የገጠር ልጅ ይምጣ ስለሚያውቀው ይምጣና ይናገር ይኸውልህ ተክላይ በተክላይ አይደል እንደ ሄደው እሱ ነው አይደል ሞተሽ ብሎ የተናገረ ተክላይ ማን እንደሆነ የቱ እንደሆነ ይምጣና ይናገር እዚህ ጋር ለምን ይደበቃል ታፕታፕ ሲል ሲለምን አይደል እንደሚለው ገስት ላይ በየገስቱ እየተዘዘረ ለምን ዛሬ ሲጠራ ለምን ይቀራል በፌክ አካውንት ቁጭ ብለ እያየ አንቤትን ከፍተ በኋላ እኔ የለውበትም ስትሞታ ላየው ምናምን ብለ ምንም አይነት ነገር አንፈልግ ቤተሰቦቿ ካላችሁ የጅዳውን ያዙት ሳውዲ አረቢያ ተቀምጦ መሀል ሀገር ላይ ተቀምጦ እንደዚህ አይነት ቀልድ መቀለድ በጣም ያስጠላል ወይም የሰፈሯ ልጆች ምናምን ለሷ የምትቆረቆሩ የኛ ልጆች ካላችሁ የጅዳውን ያዙት ጅዳ ላይ ያለው እንደላል ልጅ ቅድም ላይቭ ላይ ነበር አሁንም ቁጭ ብሎ ያያችሁ ነው ያለው ይምጣ በፌክ አካውንት ቁጭ ብሎ ያየን በገጠር ልጅ በቤቱ ገብተው ሲጠይቁት እንኳን በጣም ሰው ያመናጨቀ ነው ይሄ አመዳም አንድ ጊዜ ተሳስቼ ደንግጬ ነው ከ4 ሰዓት በላይ ያልኩት በል ተብሎ ማለት ነው በ4 ሰዓት የሆነች ልጅ ገብታ በ4 ሰዓት እንዴት ተቀበረሽ ምናምን ብላ ስትጠይቀው ደንግጬ ስለነበረ ነው እንጂ ከዛ በላይ ቁጭ ብለናል አለ ገብተዋል አይደል ከአሁን ከወር በኋላ ነው እንደዛ ያለው በል ተብሎ ማለት ነው 4 ሰዓት በተለያዩ በ4 ሰዓት ውስጥ እንዴት ብላ ነው የምትቀበረው ዲካማ አለ ነፍሷ እንኳን ለመውጣት ማን ነው ሰዓት ብዙ ሰዓት ይፈጃል ተክለይን ይናገር ተክለይ ማን እንደው ይናገር ይምጣ በላው አይለቀውም ደላ ውሸታም ደላላ ሙታለች ስላለው ብቻ ሞት ያረዳ ለቤተሰብ ተጠያቂ ነው ይምጣ የት ሀገር ልጅ ነው የገጠር ልጅ የሚባለው ይሄ ጥቁሩ ልጅ አይደል እዛው ይሻል ወደ ሻል ነው የታ አካባቢው ንገሩን የገጠር የሚባለው አካባቢው ንገሩን እንሄዳለን ቤተሰቡ ጋር የሻው በእናትህ ተረጋጋ በእንደዚህ አይደለም ችግሩ የሚፈታው እንዴ አባቴ ለመዛት የሚሆን ነገር እኮ የለም ማውስራውን ነገር መስራት ይችላል አሁን እዚህ ላይ በላይ እንደዚህ አትበል የሻው ተክል የሚባለው ራሱ በልብ እያየን ነው እያለ ነበር ግን ማለት ነው ያ ይከታተላል የምን አዳምጠኝ ማን ቤት አማራ አዳምጡ እንደማመጥ እሺ ቋንዴ ልጅ ዝም በሉ እንደማመጥ እስኪ አንዴ ዝም በሉ ልጅቷ ካለች ቋንዴ ጆከር ብቻ ያውሩ ሌሎቻችሁ እስኪ እናንተ ዝም በሉ ምንድነው መረጃ አለው ተናገርበት አቤት ዛሬ ደውለት ተከለችና እሱ ሲጨቃጨቁ ቆይተዋል ማንና ማን ከመችና የተከለ የሚባለው ትግሬ ማለት ነው ከመች ምንድነው ማን ነው ከመች ጅዳ ያለው ነው ይመች በኢቃማ ስሙ አሊ ኦኬ አያ ከመች አሊ ልጆቹ ያሉ ተረቋብ ናቸው ተለቀው ተደላላ መተው ዘራው እሺ ቀጥል ከዛ ልጅ እዛ እንዳለች ታይታለች ዛሬ ራሷ ሶራ እነሱን ሲዲዋወሩ ልጅቱም እንደገና ወጣ ሽንታን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና ሁለት ልጆች ደግሞ ወዲየውን ተለካዋል አንደኛይቱ ታማ ውስጥ እንድትገባ አድርጓል ይሄው ተክላይ የሚባለው ትግሬ አንደኛይቱን ደግሞ ወዲ ሀገር አሳፍሯት ብሎ አሁን ራሷ ሀገር አልገባችም የመን ውስጥ ተቀምጣለች አንዲት ወሬ አንዲት አክባር ምን ጨዋታለሁ ብለሽታስ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል ተክላይ ልጅቱ የተጫነችው ማዕሪብ ላይ ዛሬ መቅሪብ ዛሬ ማዕሪብ ላይ ከመችነ ሄጊደው ደላላና ያኛው ደግሞ ተክላይ አሱራ ቢያንስ ተሁለት ሰዓት በላይ ተጨቃጭቀዋል የማንኛውም ዘመድ እንደሆነች እንጂ የዘመርናት የሚስቱ ዘመርናት ነው የሚስቱ ዘመርናት ይባባላሉ የሚስቱ ዘመርናት ብለዋል ትክክል የሚስቱ ዘመርናት ታዛ ነገር እንዲያታመጣ ቢና ድለምነው ምን እንግዲህ አልሰማህም
ልቤ ዋርኒንግ ናቸው ተጨቃጨቀኝ ብሎ ዘጋበታሉ። የኛ ልጆች እኔን ዛ 4 ልጆች አሉ በሚስጥር መጣው እነሱ ጋር ናቸው። ልጆቹ ተዛወጣው መካ ተገቡ አክባር ሊኖራቸው ይችላል እና ተጣጥቃቸው ያዙት። እሱ ሲደውሉበት ፎቶውን የላከበትን ፎቶውን የላከው ማነው ፈልጉና እንጥልኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው። ወንድሞቹ የሚሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞቹን ተዛውጣ ብለው ወንድሞቹን ተዛንቶልና እዚህ ነገር እንቀመጣለን ብሎ ታመንገድ ያስቆማቸው አስመልሷቸው ወደ እሱ ጋር እየመጡ ነው አሉ። ዛሬ ተክለይ የተክለይ ወንድም ነው በሌላ ቦታ ነው ብለዋል መንገድ የሚያስቆርጡ። እሺ እናመሰግናለን። ሰማችሁ አይደል? ስለዚህ ልጅቱ ተክለይ ጋር ናት። የተክለይ መስመር ታውቁታላችሁ አይደል? ትግሬ ነው አይደል? የተክለይ መስመር ካወቁት እንትን ይበሉት። እሺ ችግር የለም። እጀመር የአማራ ደላሎች ሁሉ ተክለይ የሚባለው ያውቃሉ። ጆከር እንዳለ የአማራ የኦሮሞ ደላላ ለትግሬዎች ነው አሳልፈው የሚሰጡት። ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጥ ድንበሩ። ስለዚህ ታውየውን የማያውቀው ታው የለም። ሰላም ነው። ማንኛው ነህ? እኔ አታውቅም በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው። ባለመስቀሉ ነው ተክላይ? አዎ ተክላይ ባለመስቀሉ ነው። እኛ አንፈልግም። የገጠር ልጅ ነው። ከገጠር ልጅ ነው መስማት የምንፈልገው። ዝጋበት። አንፈልግም። እሺ ችግር የለውም። ሸረሪት ና በሉት የገጠር ልጅ። እሺ እናመሰግናለን። ታርቶ እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው። በቃ ይምጣ ሸረሪት የገጠር ልጅ ይምጣ ዲቃላ ተክላይ ማለት ይሄ ነው ይበል። እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ? አስገባው። ይኸው እዚህ መጥቷል። ይሄ አይደል እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው። የገጠር ልጅ መጥቷል። ና ግባ። ቆይ እኔ ልውረድለት። ሽንታም እኔ ማን እንደሆን ካሳይ አባ አስገባው። መሰዳደቡን ተውና ማን ጋር የተላለስክ እንደው ራሱ አልገባም። ሪከርድ አትላክ። የት ነው የገጠር ልጅ የት ነው?